ምን ነው መድኃኒት? ዛሬ ደግሞ ከእንቅልፌ ሳልነሳ ነው እንደ ቤት የምታውቂው? ምን ችግር አለው ጋሼ? ስራ አይደል? አይ እሱማ ችግር የለውም። እስክነሳ ብትጠብቂኝ ብዬ ነው። አይዞህ አትፍራ። ቤቱን ብቻ ነው የምጠርገው። መቼስ እኔን አትጠርጊኝ። የስራ ድርሻዬ ውስጥ ቢካተትማ በደንብ አድርጌ ያጸዳህ ነበር። አይ አንቺ ቀልድ ጨምረሻል። ወይ ቀሚስ የማሄ ነው ልበል? አዎ እሷ ሰታኝ ነው። ከኔ ይልቅ አንቺ አቋሚስ ስለሚያምር አንቺ ላይ ያምራል ብላ ሰጠችኝ። ይገርማል። ሚስቴ እኮ በጣም ደግና ባለ ንጹህ ልብ ነች። አዎ ደግ ነች። ግን እውነቱን ንገረኝ ስቴፊ፣ ቀሚሱ ከኔና ከሚስት ማን ላይ ያምራል? የእውነት ሳትዋሽ። አይባልም እንጂ አንቺ ላይ በጣም ነው የሚያምረው። ማለቴ ሁለታችሁም ላይ ያምራል። እሺ ምረጥ ብትባልስ? አይ አልመርጥም። በቃ ስራሽን ስሪ። ስራ ላስፈታሽ። የኔ ሚስት ይሄ ባህልሽ እኮ ነው ደስ የሚል። ነገሮችን በእርጋታ የምታይበትና ነገሮችን የምታስተውይበት መንገድ። ዛሬ ደግሞ ምን ታይቶ ነው በጠዋቱ አድናቆቱ? ማን ነው እስቲ ለሰራተኛ አንቺ ላይ ልብስ ያምራል ብሎ የሚሰጠው? የምን ልብስ እንዴ? ለመድ የሰጠሻት ቀሚስ ነው ያ አጥር የሚለው? አዎ ችግር የለውም ትልበሳ። እኔም እኮ ያልኩሽ ነገሮችን በአስተዋይነት የምትመለከችበት መንገድ አይደል? እሺ እኔ የምልሽ የምን ቀሚስ ነው የሰጠውሽ? የምን ልብስ ነው ሜቴ? አጭር ቀሚስ እንደሰጠውሽ ለኤፍሬም ነግረሽው ነበር መሰለኝ። እንትን እኮ ነው ዛሬ ልብሴ ሙሉ ሳጥብ የምለብሰው ስላጣውኝ አንቺን ቀሚስ ለብሼ ነበረ። ኤፍሬም ያንን አይቶ ይሆናል እንደዛ ያለሽ። ቆይ አንቺ ከመቼ ጀምሮ እኔን ልብስ መልበስ የጀመርሽው? ያው ቤት ውስጥ ራቁቴን ከመሆን ብዬ ነው። አንቺ ሴትዮ በድጋሚ እኔን ልብስ እንዳለኪ እሺ? እሺ ስራዬን ስለጨረስኩ እዚህ መቀመጥ እችላለሁ? ከመቼ ጀምሮ ነው መጠየቅ የጀመርሽው? አይ ብቻውን መሆን ከፈለክ ብዬ ነው። አንቺ እኮ በዚህ ውበትሽ ሰራተኛ መሆን አልነበረብሽም። እና ምን መሆን ነበረብኝ? አላውቅም፣ ግን እመቤት የሚያስበል ውበት ነው ያለሽ። ምንድን ነው የለበሽው? እዚህ ምን ታደርጊያለሽ? ምን አይነት ድፍረት ነው የባሌን ሸሚዝ ለብሰሽ? ወይስ ማሌት ሙታለች አሉሽ? ማሂ ዝም በል! ውጭ በእናትሽ! ምን ሆነሻል ማሂ? እንዴ እሷ እኮ ራሷን እኮ እንደ ቤተሰብ ስላየች። እንደ ቤተሰብ? ቆይ ከመቼ ጀምሮ ነው የወንድ ልጅ ሸሚዝ የምትለብሰው? ቆይ አንተ ለምን አይገባህም? ለምን አትነቃም? የዘፈን ዳርዳሮ እስክስታ ነው አሉ። ቆይ ለምን አንተ አይገባህም? ኧረ እባክሽ እስቲ ሙች በይ። አዎ ጭራሽ እንደ ቤተሰብ ሳላየችን ነው አላለኝም መሰለሽ? ጓደኛዬ ምንድን ነው ያፈዘዘሽ? ሴት ልጅ የወንድ ሸሚዝ ለበሰች ማለት እኮ የሆነ ነገር አድርገዋል ማለት ነው። አይ እንደሱ እንኳን አያደርግም ኤፍሬም። ኧረ ነቃ በይ እባክሽ። ምን እየጠበቅሽ ነው? እስክታረግዝ ነው እንዴ የምትጠብቂው? ምን ሆነሽ ነው የጠራሽኝ? እንጃ አላውቅም። ጀርባዬ ላይ ምን እንዳለ ይሁን ነገር እያቃጠለኝ ነው። እስቲ ልኝ እዚህ ጋር በጣም ነው የሚያቃጥለው። ዋው ባለትዳር ባልሆን ኖሮ ይህን የመሰለ ውብ ገላ ዝም ብዬ አላልፈው ነበር። አቡ እንዴት ገላው እንዴት ነው የሚያምረው! ምንም የለም እኮ።
አዎ አንተ አሁን በእጅ ስነካኝ ሁሉም ነገር ተሻለኝ። የኔ ሚስት በጣም ንፍቅ ብለሽኛል። ዛሬ ቆንጆ ሌሊት እንድናሳልፍ ፈልጋለሁ። ለምን ናፈኩ? ይሄ ደግሞ ምን ማለት? ሚስቴ ስለሆንሽ ነው። በአንድ ቤት ሁለት ሚስት አይከብድም ማለት አልገባኝም። ቶ እንዴት ይገባሃል? እንዲገባ ስትፈልግ እኮ ነው የሚገባህ። ቆይ ምን አጠፋው? ናፍቀሽኛል እንተኛ ነው ያልኩት። አረ ምንም አላጠፋም። እኔ እኮ ላንተ አስቤ ነው። ቀንም ማታ ስለምተኛ እንዳትጎዳ ብዬ ነው። አይዞሽ፣ የማታ ሚስቴን አቅፌ ስለምተኛ ምንም አልጎዳ። የቀኑ ደግሞ ሰራተኛ ናቅፈ አይደል? አቤት ምን አልሽ? አይወዲ ነው። ለማንኛውም አርፈተኛ። እኔ ደክሞኛል። ምንም ነገር አልፈልግም። አንቺ ሻወር ወስድሽ ነው? አዎ ምን ነው? ቆይ በሳምንት ስንት ጊዜ ነው የምትወስጂው? እኔ እንጃ ብዙም አልቆጥረውም። ከዚህም በኋላ በሳምንት አንድ ጊዜ ከታጠብሽ ይበቃል። እሺ ይሁን አትበይ። ቆይ ምን ችግር አለው ብታጠብ? ችግሩን እኔ ነኝ የማውቀው። ያልኩሽን ነገር ብቻ አድርጊ። እኔ ግን ከድሮም ቶሎ ቶሎ መታጠብ ስለለመድኩኝ ሳምንቱን ሙሉ መቆየት ይጨንቀኛል። የሚጨንቅሽን የጠየቅሽ ሰው የለም። ሻወር ለሻወር እያልሽ ስራውን ማን ሊሰራልሽ ነው እንዴ? ስራዬን እኮ ጨርሼ ነው። ይኸውልሽ መልስሽን ትተሽ የምልሽን ነገር ሁሉ አድርጊ። እሺ ምን እያሰብሽ ነው ጓደኛዬ? የሰራተኛው ነገር እኮ ገርሞኝ ነው። ደግሞ ምን አደረገች? በቃ ነገረ ስራው ሁሉ በጣም ነው የሚያናድድ። እንዴት እንደሚያደርጋት ብታይ ጓደኛዬ። የታባሽ ይበልሽ። ይበልሽ ነው ያልሽው? አዎ የታባሽ ይበልሽ። አንቺ ፍዝዝ ስትይ እሷ ምን ታርቅ? ፈቅደሽላት እኮ ነው። ነገሩ ልክ ነሽ። ከልክ በላይ ነፃነት ሰጥቻታለሁ። አዎ በጣም ትሰምኛለሽ። ካላባረርሻት አይንሽ እያየ ባልሽን ትነጥቅሻለች። እኔ እኮ ማባረሩ ከብዶኝ አይደለም፣ ግን ምን አደረገች ብዬ ላባላት? የሆነ ጥፋት አጠፋች ብለሽ አስወጫት። በዚህ ባል በጠፋበት ዘመን ባልሽን እንዳትቀሚ። እውነትሽን እኮ ነው፣ ግን ሴቱ እንዴት ፈጣጣው ነው እባክሽ። አትሞኝ የኔ ቆንጆ፣ ጊዜው እኮ ይነጥቂያል። እንዲህ መክሌት ባለትዳር ወንድ እኮ ነው። ለምን የልጆች አባት የሆነ ሴቶቹ እንደሆን ብሶባቸዋል። እሱስ ልክ ነሽ ጓደኛዬ፣ በቤቴ እያየሁት ነው። ይኸውልህ መድኃኒትን ከዚህ ቤት ላስወጣት ነው። ለምንድን ነው የምታስወጫት? እማዛትን ስራ በስራ እየሰራችልኝ አይደለም። ምንድን ነው አዘሻት ያልሰራችልሽ? ሁሉንም ነገር እኔ አዛታለሁ፣ እሷ ምክንያት ነው የምትሰጠኝ እኮ። ታዲያ መነጋገር አይሻልም? ምንም ንግግር አያስፈልግም። በሞላ ሰራተኛ እሷ አይደለማመጥ እንዴ? ሰራተኛ ስለሞላ እኮ ሰራተኛ እንቀያየር። ይሄ እኮ መንገድ አይደል፣ የተከበረ ቤት። እኔ እኮ ለቤቱ ክብር ሲባል ነው እንጂ ያለ ምንም ምክንያት አይደለም ማስወጣት። ይኸውልሽ ምክንያትሽ ያሰማኝ አይደል? ባይሆን ማስጠንቀቂያ ስጫት። ምንም የምሰጣት ማስጠንቀቂያ የለኝም። አስወጣታለሁ ብያለሁ፣ አስወጣታለሁ። እሷም ማስወጣታችን ስራ ካልሰራች ለምን ደግሞ አትወጣው? እዚህ ቤት እኮ የመጣችው ልትዝናና አይደለም ልትሰራ ነው እንጂ። እኔ ስራ እየሰራች እንደሆነ ነው የማውቀው። ምን ነው ሌላ ስራ ትሰራልሃለች እንዴ? የእሷ መውጣት ምን ነው አንገበገበህ? ለእኔ ደግሞ ምን ትሰራልኝ? ሁኔታው እኮ ለብቻ ሌላ ስራ የምትሰራልህ ነው የሚመስለው። አንገበገበህ እኮ። ትርፍ ንግግርሽን አቁሚ ማለት ማለት ጭራሽ ማቆላመጡን ቀረ። ተሰማኛለህ? ይቺ ዛሬውኑ እዚህ ቤት አታድራት። እንግዲህ ወስልሽ ልንገርሽ ማለት እሷን ከዚህ ቤት አባሪያትና እኔም እዚህ ቤት አልቆይሽ። ኤፍሬም በጣም ፍቅር የሚያስይዝ ሰው ነው። እኔማ እንዴትም ብዬ አብሬው ተኛለሁ። ያው ወንድ ልጅ አይደል? አንዴ ከቀመሰ በኋላ እኔ አልፈልግም ብለው እንኳን እሱ አያስቀምጠኝም። እንዴትም ብዬ ብቻ አንድ ጊዜ ማሳሳት አለብኝ። መዲ ዛሬ ደግሞ በጣም አምሮብሻል። አሬፊ አታሳፍሪ። አይ ምን አሳፍርሻለሁ? ቆንጆ እንደሆንሽ እንደሆነ በፊትም ነግሬሻለሁ።
ያው የልጅ ገላ አይደለ? በዛ ላይ ኑሮ አጎሳቀለኝ እንጂ ድሮ ብታቀኝ ከዚህ በላይ ቆንጆ ነበርሽ። በሉ ቆየሁባችሁ መሰለኝ። ከላይ ላይ ሳትዳሩ ቢሉጣላችሁ። ማይ ለዛ አይደለም እኮ ማይ እንደምታስቢያት አይነት ሴት አይደለች። ቅድም በሆነ ነገር ተናዳን የተናገረች ምን የተቆጣች። አረ ችግር የለውም። በዛ ላይ ደግሞ እኮ እሷ ልክ ነች። አይ ልክ እንኳን አይደለች። ስለተጠራጠረች አይደብር። አሁን እሷን ተዋትና የሆነ ነገር ላሳይ እፈልጋለሁ። ምን አይነት ነገር? እዚህ አይደለም፣ መኝታ ቤት። መኝታ ቤት? መድኃኒት ምንድን ነው አሳያለሁ ያልሽኝ? ምንድን ነው እየፈለክ እንዳልፈለክ የምትሆነው? ምንድን ነው የፈለግኩት? እኔ ማለት አልገባኝም። ይኸውልህ አንዳንድ ሰዎች ቶሎ ጥድፍ ብሎ ያገቡና እንደዚህ አይነት ቆንጆ ስትመጣ ምን ማለት እንዳለባቸው አያውቁም። መድኃኒት እዚህ ጋር ቢያበቃ አይሻልም? መቼም እንደዚህ መሆን አልነበረበትም። መቼም እንደዚህ አይነት ጊዜ ያሳልፈን ጸጸት እየተሰማ አይደለም። መሆን አልነበረበትም። በጣም ትልቅ ስህተትን የሰራ ነው። ስህተት ቢሆንም እኮ አሪፍ ጊዜ ነበረን አይደል? አሁን ስለሱ ማሰብ አልፈልግም። በትዳሬ ላይ አንድም ቀን ማግጣለሁ ብዬ አስቤ አላውቅም ነበር። ግን ደግሞ አደረግከው። ይኸውልሽ መድኃኒት፣ ይሄ ነገር በእኔና ባንቺ ብቻ ይቅር። ችግር የለውም፣ ሚስጥር ነው። ጭራሽ ፊት ለፊቴ ገና ምን አይተሽ? እሷ ሚስት አንቺ ሰራተኛ ያደርጉሻል። አንቺ ጥሩ ነገር የተናገርሽ ነው እንደሚመስልሽ? ጥሩ ነገር እንዳልሆነ እኮ ይገባኛል፣ ግን ምነግርሽ ነገር እውነት ነው። ቆንጆ ነሽ፣ ስታምሪ፣ የልጅ ገላ ነው ያለሽ ምናምን አይባሉም መሰለሽ ከፊቴ። ይሄ እኮ ንቀት ነው። ከዚህ በላይ ምን አይነት ንቀት አለ? ንቀት ብቻ ነውርም ነው እንጂ ብልግናም ነው እንጂ። እኔ እኮ ግራ ገባኝ። ቆይ ምን እየጠበቅሽ ነው? ለምን አታባሪያትም? እሷ ከወጣች ሙቼ እገኛለሁ እኮ ነው የሚለው። እሺ ቆይ ምን ላድርግ ጓደኛዬ? ከእሷ ጋር ተኝቶ ከሚገኝ ሞቶ ቢገኝ ነው የሚሻለው። ጓደኛዬ እኔ ከልቤ ነው የምነግርሽ። አንድ ቀን እሷ ሚስት አንቺን ሰራተኛ ነው የሚያደርጉሽ። ለአንዴና ለመጨረሻ ጊዜ ነው የምጠይቅህ። እችን ሰራተኛ አስወጣልኝ እኮ። ማስወጣት ትችያለሽ እኮ። በጣም ጥሩ፣ እሱ ነው የሚሻልህ። እንደፈለግሽ አድርጊ። እሺ መንቅሬ ያስወጣታል። ትሰሚኛለሽ? አሁኑ ቤቱን ለቀሽ ውጭልኝ። መፈለግ ትችያለሽ፣ ማድረግ ግን አትችይም። እሱ ደግሞ ምን ማለት ነው? ሴትዮ አሰሚኝም? አልወጣም እያልኩሽ ነው። ብዙ ስትቆይ ሚስት የሆንሽ ስሜት ተሰማሽ እንዴ? እንዳትረሽ፣ ሰራተኛ ነሽ። እሺ ሴትዮ መለፍለፍ የማይሰለችሽ ከሆነ ለፍልፊ፣ ግን የሚለወጥ ነገር የለም። ለነገሩ አንቺ አይደለሽም ባልየዋ እኮ አንቺ ነሽ። እኔን አልሰማ ብላኛለች። ከሰማች ሂድ እናስወጣት። ቆይ ተረጋጊ። ምንድን ነው የተፈጠረው? አንቺ ማን ስለሆንሽ ነው አለችኝ። ስለዚህ ሂድ እናስወጣልኝ። እሺ ተረጋጊ አልኩሽ እኮ። እኔ ሂጅ አስወጣታለሁ። እሺ እጠብቅሃለሁ። እኔ የምልሽ ማሂን አልወጣም አልሻት እንዴ? አዎ ምን ነው አንተም ውጭ ልትለኝ ባልሆነ። ምን መሰለሽ መዲ፣ ያንቺ እዚህ መቆየት ለአንቺም ለእኛም ትክክል አይደለም። እና ልውጣ? አዎ
በጣም ምገርም ሰው ነህ። እንደዛ ስታሽኮረመኝ የነበረው ቆይ አንዴ አልጋ ላይ እስኮርቅልህ ድረስ ነበረ? ምን እያልሽ ነው መዲ? የተፈጠረው ነገር ስህተት ነው። ምኑ ነው ስህተት? ለአንተ ስህተት ቢሆንም ለእኔ ግን ስህተት አልነበረም። ስማ ፍቅር ስላሳየኝ ሴትነቴን ሰጠው እንጂ ያናር ወራዳ ሴት ሆኜ አይደለም። እሺ እኔ ባለጌ ነሽ እያልኩ አይደለም፣ ግን ይኸውልሽ የማናችንም ህይወት ሳይበላሽ ነገሩን በቀላሉ እንቋጨው ብዬ። ችግር የለውም እወጣለሁ። ስወጣ ግን ለሚስት አልጋ ላይ እንደማገጥም ነግሪያት ነው የምወጣው። እባክሽ መዲ። ጨርሻለሁ። እንድትወጣ ነገርካት? እሺ አለችህ? አልቻልኩም። ማስወጣት አልቻልክም? እኔ እወጣልሃለሁ። የኔ እናንተ ትዳር ግን እዚህ ላይ ያበቃል። እሺ ምን እያልሽ ነው ማለት? አዎ አልታገስም። ሰራተኛን መረጥክ አይደለ? ከነገ ጀምሮ እኔ እናንተ ፍቻችንን እንጀምራለን። እሺ እባክሽ ትንሽ ጊዜ ስጪኝ። ከበቂ በላይ ጊዜ ሰጥቻለሁ። ከዚህም በኋላ ግን በቃኝ። ሲበቃ ይበቃል። እሺ ቆይ እንጂ ማይ ተረጅኝ። ሰራተኛ ወይም ደግሞ አዲሷ ሚስት ትረዳህ። እሺ እኔ የምረዳህ ነገር የለኝም። ማይ በማላውቀው መንገድ ከባድ ስህተት ሰርቻለሁ። የምወዳት ሚስቴን የሚያሳጣኝ ከባድ ስህተት። ማይን ጉድ ስትሰማ ምን ትለኛው? ራሴን እንደ ጠንካራው እንዳይ ነበር። መድኃኒት እርቃኗን እየሆነች ስትቀርበኝ ምንም እንደማይፈጠር አስቤ ዝም ብዬ አለፍኳት። ዛሬ ያሳየችን ገላ አይምሮዬን እየያዘ በየቀኑ ያለ ገደብ በፈጠርኩት መቀራረብ አንድ ቀን ያ ታማኝ ገላ ተሸንፎ አልጋ ላይ ወደቀ። መጀመሪያ ቀን ነበር ያጠፋሁት። ሁሉም ነገር እዛ ጋር መቆም ነበረበት። አሁን በፍጹም የማይን አይን ማየት አልችልም። ሁሉም ነገር ተበላሽቷል። ሁሉም ነገር ኧረ ጭራሽ ግንኙነታችሁን ይፋ ወጣችሁት። ምን አለ እንኳን ፍቺ እስከምፈጽም ድረስ ብትታገሱ። ምን የምታገሰው ነገር የለኝም። ትሰሚኛለሽ? ከዚህ በኋላ የኩሽናውን ስራ የሚሰራልሽ ሰው ፈልጊ። ከዚህ በኋላ እኔ ኩሽና አልገባም። እና እኔ ገብቼ ልስራልሽ? ሌላስ የምትነግሪኝ ነገር የለም? ሌላ ባልሽ ከኔ ጋር ግንኙነት አድርጓል። ሊነግርሽ ፈርቶ ነው። ምን? አዎ አድርገናል እና በጣም አሪፍ ነበር። በጣም ቆሻሻ ባለጌ ሴት ነሽ። እሱስ ቢሆን ሲያደርግ ያላፈረ ለመናገር እንዴት ያፍራል? እሱ ሴት አለ ውስጥ ነው። እንዴ የፊ ምን ጉዴ!